አይደለህም። ገባህ? አስገድዶ ማን ህፃን ነው ደግሞ አትልጽ ነው ወጣጤ ጉድ ዘንድሮ ጉድ ሳይሰማ መስከረም ያጠባሉ። ሰላም ጤና ይስጥልኝ ቤተሰቦች፣ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በመጀመሪያ ምስጋና ላቅርብና ከዛ ወደ ዋና ሀሳብ ይመጣላችኋለሁ። በጣም አድርጌ አመሰግናችኋለሁ። በጣም ስለ እውነት በጣም ኢንቦክስ ላይም ቴክስት ያደርጋችሁልኝ ያላችሁ፣ ሰብስክራይብ አድርገንሻል እያላችሁ በጣም መልካም የሆነ ኮሜንት የጻፋችሁልኝ ከልብ አድርጌ አመሰግናለሁ። ስለ እውነት መልካም ልባችሁ ይቀጥልበት እላለሁ። እንግዲህ ቅመምና ቡቡዬ በጣም ሌላ ታሪክ ውስጥ ገብተዋል። ፖሊስ ሳላመጣ ከቤቴ ውጣልኝ እያለችው ነበርና ወንድ ናት። እዚህ ጋር በጣም ነው ያደነኳት። የእውነቴን ትንሽነቴን ወይም ደግሞ አቅም እንደሌለኝ አይተህ ነው ወይ እንዲህ ያደረግከው ስትለው ነበርና አልወጣም፣ አንቺ ትወጫለሽ፣ አንተ ትወጣለህ፣ አንተ ትወጫለሽ እንዴ! የእውነት ለመናገር የብሩኬና የሀይሚ ጉዳይ ግን በጣም የሚገርመኝ ነገር ይሄ የልጅነት ጨዋታ የለም ዝም ብላችሁ እህትና ወንድም ሆናችሁ የምትጨቃጨቁት አይነት ነገር የዚህ አይነት ነገር እየመሰለባቸው ነው። ነገር ግን ሀይሚ በጣም እየተናደደች እንደሆነ ፊቷ ያስታውቅባታል። ቡቡዬ ደግሞ ንቀቱን ጨመር እያደረገ ነው። አንዴ በቲክቶክ ላይ አክት ምናምን ሲያደርግ እናየዋለን። ይሄ ነገር ግን አያዋጣም። ቡቡዬ አንተን እኮ ቡቡ ለመባል ያሰኘች ሀይሚ መሆኗን መሰረትን እንዳትረሳ። በመሰረቱ ማለት ነው ለአብርሃም ንጉስ ሆኖ እንዲህ ዩቱቡን ለመቆጣጠር ያበቃችው ሩታ ናት። ብሩኬን ደግሞ ብሩኬ እንዲህ በቃ ጣፋጭ ብሩክዬ እንዲባል የሚያስደረገችው ሀይሚ ነች። መቼም አጋነንሽ ወይም ደግሞ አካበሽ እንዳትሉኝ፣ ይሄ ሁላችንም የምናውቀው እውነት ነው አይደል ቤተሰብ? ስለዚህ ዛሬ ደግሞ አንተ ትወጣታለህ፣ እኔ አልወጣም፣ እባክሽ ዝም በይ፣ የሰማንያ ሚስትሽ ባልሽ አይደለው ምናምን እያለ እውነት ያልጠበኩት ነገር ሌላ ሰው ነው የሆነብኝ። ብሩኬ ለእናንተስ የዛሬውን ቪዲዮአቸውን እንዴት አያችሁት? በመካከል ላይ ደግሞ በጣም የሚገርመኝ ነገር የብሩኬ ጓደኛ ወይ ለሀይሚ አይሆን ወይ ለእሱ አይሆን በጣም ግራ ገብቶት እሷን ተይ ይላል፣ እሱ አሰማውም፣ እሱን ተው ይላል፣ እሱም አይሰማውም። እና የብሩኬና የሀይሚ ጉዳይ ምንድን ነው? ለነገሩ ብሩኬ በአሁኑ ሰዓት በጣም የሚያስጠላ ሰው ሆኗል አይደል? ይቅርታ አድርጉልኝ። እኔ ግን ይሄ በመካከል ሴትን እንዴት እህቶች ለሴት ልጅ ያለው ክብር ምናምን እናውቀው ነበር ብሩኬን፣ እና በመካከል ምን እንዳሳሳተው ባናቅም ምን እንዳደናቀፈው ባናቅም እንግዲህ የልጅ አባት ሊሆን መንገድ ላይ ነው አይደል? ዝግጅት ላይ ነው ያለው። ከጎን እነዛ የእዩ ወንድሞች ይፎክሩበታል። እዚህ ጋር ደግሞ ከሀይሜ ጋር ሰላሙን አጥቷል። ይሄ ልጅ በመካከል ላይ ያለው ነገር ምንድን ነው? ሰው በራሱ አንዳንድ ጊዜ ሮጦ ችግር ውስጥ ሲገባ የምታዩት እንደዛ አይነት ነገር ነው። እና የብሩኬና የሀይሜ ጉዳይ መላ የሚፈጠርለት መቼ ነው? እናንተስ ገላጋይ የምትሆኑት ለማን ነው? ለብሩኬ ነው ለሀይሜ? እኔ ግን የምነግራችሁ ቢሆን ጸባችሁን አቁማችሁ ሁለታችሁም ተስማምታችሁ እንደ ድሯችሁ ብትኖሩ ይሻላል። የኔ ቤት ነው የአንቺ ቤት ነው፣ ውጪ፣ አንተ ውጣ። ምን አመጣ ይሄንን ታሪክ? አሁን እዚህ ጋር ከእናንተ መልካም ነገር ሲጠበቅ፣ በጣም ብዙ መልካም ነገር ስንጠብቅ እዚህ ጋር የሚያጣላችሁና የሚያባላችሁ ነገር ምንድን ነው እንዴ? መሆን የሌለበት ታሪክ ነው። እሷ መውጣት የለባትም። ከወጣ ይውጣ። እሱ እቃውን ይዞ መሄድ ያለበት እሱ ነው። ወንድ ልጅ ሴት ልጅ በዚህ ሰዓት ነው እንትን ልትል የምትችለው። ስለዚህ የማይሆን ነገር ስለሆነ የሚያደርጉት ነገር የህፃን ልጅ ጨዋታ የሚመስለው ማለት ነው። እና የሀይሚ በጣም በሳል ናት፣ በጣም አስተዋይ ልጅ ናት፣ በጣም ትዕግስተኛ ናት፣ ታግሳለችም። እና ምናልባት አንዳንዴ ስትቀርቧቸው ወይ ስታከብሯቸው የሚንቋችሁ ፓርቲ ይኖራል። ያ ደግሞ እናንተን እንደ ጅልነት ሲቆጥሯችሁ ነው። በነገራችን ላይ ግን እንደ ጅልነት ሳይሆን እሷ ለሱ ያላት ክብር እንጂ ወይም ሞኝ ሆነ አይደለም፣ ወይም ደግሞ ሌላ አይደለም። እንደ ወንድም ሆነ ወይም ደግሞ አብራት የሚሰራ ጠፍቶ ነው አይደለም። ግን ስላከበረችው እንደ ወንድሟ ስላየችው በችግሯ ጊዜ ስለደረሰላት፣ አሁን ላይ ደግሞ ሌላ ሰው መሆን የለበትም ብዬ ነው የማስበው። ያየሁት ቪዲዮ ግን በጣም ነው ያናደደኝ እና ወጠጥ ያለችው ነገር